ገብታችሁ እስቲ ስሩ። እንኳን 2 ቻናል 1 ቻናል ራሱ መምራት አትችሉም በራሳችሁ። ስለዚህ ተዋቸው ልጆቹ። የቪዲዮ መልስ ምንድነው ብላችሁ ከላላችሁ እናንተ አልጋ ብዙ ጊዜ ሰሩ ብላችሁ ልትሉ ትችላላችሁ። ግን ሁሉም ጊዜ ምላሽ ያለው ነገር ነው የሚሰሩት። ምላሽ የሌለው ነገር አይሰሩም። በየጊዜው የተለያየ ነገር ሊሆን ይችላል። ሊባሉ የሚችሉትን የሚባሉትን ይሰማሉ፣ እነሱ ይሰሩታል። ስለዚህ ልጆቹን ተዋቸው። ይሄንን ነው ብዬ የምለው። አንዳንድ ኮሜንትም ከዚህም በፊት የተባለውን ስለሰማው ነው ይሄን የተናገርኩት። እንዴ ምን ያርጓችሁ? ምን ይስሩ? እነሱ ብቻ ነው እንደሚታያችሁ? ዓለም ሁሉ እኮ እየተጨማለቀ ነው። ዩቱብ ዓለም ላይ ምን ነው ምን ይላል መሰላችሁ? አንድ እንትን አህያው በእንትን ባልጋ ሲባል በአመድ ይላላሉ። አሁን እንደናንተ ሰው ነው ያየሁት። እነዚህ ልጆች ምንድን ነው የምታወጡባቸው? ሌላው እኮ ሚስቱን አስቀምጦ ከሌላ ሴት እኮ እየተላላጠ ነው። ባልየውን አስቀምጦ እኮ እሱን ለማብሸቅ ማንኛውም ወንድ ይዞ መጥቶ እየተላላጠ ነው። እነሱ በእነሱ ማንስ ነገር ሆኖ ይገኙ። እውነቱን ወዳጅ ከሆናችሁ ሌላ ጋር ደግሞ የምትታዩት እናንተው ናችሁ፣ ሌላው ሰው አይደለም። እናንተው ናችሁ ቀዳሚ ሆናችሁ የምትታዩት። እነዚህ ልጆች ስትመጡ ምንድን እንዴ ከአጠገብ ያለ እኮ ነው የሚጎዳው የሚባለው እውነት ነው። የሀይሚና የብሩክን ፎቶ ያደረጋችሁ የማደርሱበት የለም። እነዚህ ልጆች ግን በራሳቸው የራሳቸውን አሳይተው ሲመጡ ለመተቸት ትሮጣላችሁ። በቃ የፈለጉትን ይምጡ፣ የፈለጉትን ነገር ይስሩ። ካላያችሁ ተዋቸው። እኔ ይሄንን ነው ምለው። በጣም ነው የተናደድኩት። እውነቴን ነው። ኮሜንትም እያየው ነበር አንዳንድ ቦታ ማለት ነው። እና ካላያችሁ ልጆቹን ለእኛ ተውልን። በቃ ይቅርባችሁ እናንተ። እኮ ምን አለች? የሚደብራችሁ ሰዎች ካላችሁ እንግዲህ ምንም ላረግ አልችልም ብላለች እኮ ከዚህም በፊትም ስለተናገሩ ስለሰማች ማለት ነው። እና ተዋቸው በቃ በራሳችን ሙድ ፈታ ማለት ነው ብዬ ነው የማስበው። ሰው የራሱን ስም በራሳቸው አይዲያ ሲመጡ እንደዚህ ሰው እኮ በራሱ አይዲያ የሚመጣው እኮ አቶ እኮ ስንቱ ዩቱብ እኮ ቁጭ ብሎ ያለበት ሰው አለ። ግን ለእኚህ ልጆች ሁሌ በራሳቸው አይዲያ ነው። የሰው ስም ለጥፈው አይመጡ፣ የጓደኞቻቸውን ስም አይጠሩ፣ የራሳቸውን ይዘው እየመጡ እግዚአብሔርን ረሃማ እንዳለችው 2 ቻናል በየቀኑ አይዲያ ለማምጣት ይቅርና እኔ እንጃ 1 ቻናል እንኳን ይዞ ለመሄድ በጣም ነው የሚከብደው። ምን ይዤ ልቅረብ የሚል ነገር ይሄ የጭንቅላት ትምህርት እግዚአብሔርን እንደዛ ነው የማስበውና እኔ እንዴት እንደሚረዱት አላቅም። እስቲ ዞር እያላችሁ አስቡና የምንሰጠውን ማስተያየት መስጠት አለማየትም እኮ ይችላሉ። አለማየት መጥተው አለማየትም ይችላሉ ከሚሉ እኔ አሁን ከጨረቃ ፋሚሊዎች ከምዞር ማለት ነው። እነሱን ቪዲዮን ጨርሼ ገዝቴን ጨረስኩኝ። የት ሄዳለሁ? እና ሀቢባ እነ ምናምን ጋር ከነዚህ ምንም ነገር አትማሪማ። በቃ ብሩኬ ሃይሚ ረረረረብ ካለ ማለት ምንም አሰቡ። ስለዚህ የእነሱን ቪዲዮ ጨርሳችሁ ጥሩ ያሉበት አለ፣ ጥሩ አስተያየት ጥሩ የሚያሉ አሉ ብዙ ልጆች። እነሱ ጋር ሄዶ መከታተል ሲቀሩ ለምን ቀሩ ሰውልን ልጆቹን ለኛ እንዴ ፈለጉት አይደለም እኮ አስቸገራችሁ እኮ። እውነቴን ነው። የትኛውን ሀሳብ ያሟሉላችሁ እናንተ? ሲቀሩ ወየው ቀሩ ማለቃቀስ፣ ሲመጡ ደግሞ ይሄ ለምን ያ ለምን እንዴ አስጨነቃቻቸው እኮ ልጆቹ። ታዲያ ሁሉ ጊዜ አይዲያ ከየት ይመጣ? ረጅም ስራ ይዘው ሲመጡ ለምን እስቲ በጥሩ አሁን ትናንትና በጥሩ ቪዲዮ ነው የመጡት። እስቲ 200 አስገባችሁ አላስገባችሁ አላያችሁ? በቃ ወሬኛው ወሬ ወደው ያዩት ሌላ ቦታ ወሬ ተወዳላችሁ፣ ማጨብጨብ ተወዳላችሁ፣ ምን ያለበት ተወዳላችሁ። እንዴ ታዋቂ የሚሰዳደብበት ቦታ ነበር እንዴ ያኔ እነሱ ሲጣሉ እስከ 300 እየታየ አልነበረም እንዴ? እስከ 300 በቃ እሰይ ተለያዩልን እሰይ የሚሉ የደስታ ሳለው አይሉም እኮ። አሁን እነሱ ቪዲዮ የሚሰሩት ማለት ነው። ልብ ብላችሁ ካያችሁ ዛሬ በሚሰሩት ወይም ደግሞ ላለፈው መልስ የሚሆን ቪዲዮ ነው የሚሰሩት፣ ወይ ደግሞ ለሚመጣው ነገር መልስ የሚሆን ነው። ለሚመጣው ቪዲዮ የሆነ ነገር ታገኛላችሁ። ዛሬ በተናገሩት የሆነ ነገር ከፊት ለፊት የሚመጣውን ተነገር፣ ወይም ደግሞ የሆነ
የሆነ ነገር ያለበት ቪዲዮ ነው የሚሰሩት እንጂ ዝም ብለው አይሰሩ እና ቪዲዮውን ዝም ብላችሁ ዝም ብሎ ማየት መሮጥ ሳይሆን ረክዛችሁ ልብ ብላችሁ ለምንድን ነው ይህ ነገር እየተሰራው ብላችሁ ማሰብ፣ አላያም ደግሞ ማየት ካስጠላችሁ በቃ ላያችሁ ምና ነው ዝም በሉ። ከላያችሁ ዝም በሉ፣ አታብጠልጥሉ። ልጆቹን በሆነ ባልሆነ ነገር ወዲና ወዳ አታብጠልጥሉ። ወዳጅነት ማለት ይሄ አይደለም። ወዳጅነት ክፉም ቢመጣ ጥሩም ቢመጣ ዝም ማለት ነው። ወዳጅነት ማለት እንዲህ ነው። ክፉ ሰው ደግሞ እወዳለሁ ይላል፣ ግን የሆነ ስህተት ባገኘ ቁጥር ያችን ስህተት ይዞ የሚሮጥ ነው ጠላት ማለት። የሰው ልጅ ይሳሳታል። እናንተ እዚህ ራሳችሁን ደብቃችሁ በቲክቶክ እንደተናገራችሁት አይደለም የዩቱብ ስራ። ብዙ ነገር አለ። ሰው ስንሆን ደግሞ ብዙ ነገር ያመልጠናል። ብዙ ነገር አቃቂር እያወጣችሁ እነዚህን ልጆች ለማሸማቀቅ ለመናገር አትሩጡ። ስለዚህ ዩቱብ ስራ ማለት ቀላል አይደለም። እነሱንም መረዳት አለባችሁ። አንዳንዱን እየመዘዛችሁ አንዳንድ ቪዲዮን እየመዘዛችሁ ባታወሩ ጥሩ ነው፣ ወዳጅ ከሆናችሁ።